ሰላም ውዶቼ እንዴት ናችሁ? ደህና ናችሁ ሆይ? ውድ የመቅደስ ዩቲዩብ ተከታታዮች ሰላም ለእናንተ በያላችሁበት ሰላማችሁ ብዝት ይበልኝ። ይህን ዩቲዩብ ቻናል ስትከታተሉ ላይክ፣ ሸር እያረጋችሁ አበረታቱኝ። አዲስ ነኝ። እስኪ ኮሜንት አይተን እንመለስ ማለት ነው። ዛሬ በሳቅ ልሞት እግዚአብሔርን እንደ በግ ኑሪ ተብዬ እንደ ምንድን ነው ሚኖረው ግን የምድር ጨው ነሽ ተብዬ ጣዕሜስ የኔ እንዴት ነው የኔ ማሪ የኔ ሰማይ ለጌታ ቤት ይሆናል ወይ እንደ ቃሉ ይሄዳል ወይ አስመስሎ ይኖራል ወይ ለእውነተኛ ጌታ ይመቻል ወይ? እግዚአብሔር አምላክ በብዙ ይባርካችሁ። እዚህ ነው የተቀመጥኩበት አልጋ ቤት አካባቢ ነው። ድምጼ ሲወጣ ይረበሻል በሚል እኔ በጣም ዝቅ አድርጌ ነው የዘመርኩት። ክብር ለእግዚአብሔር። እንደ የሆነ ዛሬ እስኪ ነው አብረን ፈታ እንበል ማለት ነው። እንደ በግ ኑሪ ተብዬ እንደ በግ እንደ ጨው ነው የምኖረው። ወይኔ ከዛ ኮሜንት እስኪ እናንብብ። ቁርጥ የኛም በግ ነው ኧረ እባክሽ ተይኝ፣ ገሃነም አትጥሪብን ደግምሽው። ኧረ ተይ እባክሽ ተይ። ደገመችው እና አረፈች። ወላይ አይመችም። እውነተኛው ጌታ አላህ ብቻ ነው። በስሜ ሁለተኛ ነቢይ ይመጣል። ታይ እኮ አዲሷ ቃለ በግ ያሰማልን። ፈጣሪ ወይ ደገመችው። ምንድነው? ሙዚቃው ነው ወይስ መዝሙር ነው? የጴንጤውን የሰማይ ቤት መግቢያ ነው ልንገርሽ ብዬ ነው። ወይኔ እናቴ ለፈነዳ ነው። እግዚአብሔር ቀጣይ በፍየል እንጠብቃለን። እንደ ፍየል ኑሪ በቃ። እንደ በግ አልሆነም፣ እንደ ፍየል ኑሪ። ኧረ ወየ እናቴ ተደረሽልኝ። በእመቤቴ ማርያም ተሳቀል ይሞታሉ። አይ ከቶ ዝም ብትይ አቦ ደግሞ እዚህ ደግሞ የራሴ መዳሜ የዱካ ልስጥቶብኝ ጠፍቶብኝ ተጨንቄ ያለው ድቡ ይቻ አታስቂኝ። ግን ሙዚቃ ነው ወይስ መዝሙር አልገባኝ። የጴንጤዎች የሰማይ መግቢያ ነው አሉ። ደገመችው። አልጋ ቤት ደግሞ ለምን ትገቢያለሽ? አልጋ ቤት ደግሞ ለምን ትገቢያለሽ? እንድትዘፍና አልጋ ቤት የምትገባ እናቴ ተሰቀል የምትሉ እጅ አውጡ። የባዛለ አራተ ሀሰን ሀሳብ አለን አይመቸን ነው የሚቅርብ እንዳላሽ ወይን እናቴ በማርያም ወደ ቆሰላ አራት አስቂኝ በእናትሽ። ደገመችው ደግሞ አልጋ ቤት ምን ትሰሪያለሽ? እኮ አልጋ ቤት ደግሞ ምን ትሰሪያለሽ? ኧረ ወየ የተመታሽ ምንሽም አይመቸኝ። ደገመችው። ጨው አምርጫው ወዩ ማን ያለሽ? ሲቀጥል ኮሰረት እንጠብቃለን፣ ኮንሰርት እንጠብቃለን። አሜን የሚል እኮ አይተፋ። ቀጣይ በርበሬ ዝፈኝ የለን። ደገመችው። ይችናት እንደ ሙዚቃ ባለቤት። አዎ ይችናት። እንደው በግ እኮ ነው የምትመስለው። በጌታ ስም እንደውም ዛሬ ተሻሽላ መጥታለች። ኧረ እባክሽ ተይን ደክሞናል። ቀጥለሽ የፍየል በይልን። ይሄ ሰልችን በአዲስ ቁርጥ በአካል በጓን እኮ በጓን ነው የምትመስለው። ማርያምን ኧረ ተይ ሴትዮ እባክሽ ተፋችን አታሳስችን። ቃለ በግ ያሰማልን እህታችን።
ደገመችው። አረ በትግርኛ ታይ ትብል ብጽኦ ድያ ትብል በትግርኛ ዘምሪልን አሉ። ደግሞ እዚህ ደግሞ ምስኪን ነፈር። አረ ተፋችን በሄድኩበት ተከትኝ አለሽ እጅ። አቤት ድምፅ በጣም መረዋ ነው ድምጿ። ደገመችው ደገመችው። አፈቅርሻለሁ ይበዛል። አሜን። ደገመችው እንደ ፍየል ኑሪ። አረ በቃ አይ ደጋገመችው እንደ በግ። እቺ ደግሞ ከን አመለጣ ነው ወገን አማኑኤል ሞላ እንዴ ደገመችው። አረ በቃ ደገመችው። ቀጣይ በፍየል እንጠብቃለን። ቀጣይ ጥበብ እኔንም ጥርኝ። እኛ ከሩፍ ዝማሬ በግ ያሰማልን። ምን አለ ወንጀላችን ባታበሽ እኮ እያንዳንድሽ እዚህ የሳቅሽ ሲሆን እንገናኝ። ይመችሻቡ። ወያናት በቃ ቅድሚያ ስልኬን ነው የምሰቀው በዚህ ሰውዬ በዚህ ሰው። የምድር ጨው እንዴት ነሽ? ደህና ናት። ምን ትሆናለች? ይመስገን ለጌታ የጌታ ሰው። አይ ወላ አይ ወላ አርባቃሽ እጭ ፍየል ሞክሪ ደግሞ ይሄ እኮ ወድቀሻል። ልክ በጉን። ኧረ ተይ እባክሽ ቁርጥ የደገኛውን በግ ይገርማል እኮ ማለት አልገባኝም። ቢቀርስ ወይ መከራ ሲል አይበቃትም እንዴ? የደገመችው ቀጣይ ፍየል እንጠብቃለን። አረ በጣም እንጠብቃለን። እና ይሄን ይመስላል ኮሜንታሮች ማለት ነው። እግዚአብሔርን በጣም ነው የሚያስቀው። ወይኔ እናቴ ድረሽልኝ። አረ ወይኔ እናትዬ ድረሽልኝ ማለት ነው። የሆኑት በጣም ፍንድት ላይ በዛቅ ነበር ስሙ በዛቅ ፈታ ስንል ነበረ እና ቤተሰብ ላይክ ሼር እያደረጋቸው አበረታቱኝ የኔ ወዶች። እንደዚህ አሳስቂኝ ፈታ ዘና የሚያደርጉ ኮሜንቶችን እያመጣን እኔ ከበጉ ከመስሙሩ አይደለም ጸቤ ማለት ነው። ማለት ጨዋታ እኔ ኮሜንታሮች ጋር ነው የምጫወተው። እኔ እንደ ኮሜንታር ሆኖ እንደ እኔ ኮሜንት እንደ ፈታ የሚያደርገው ሰው አለ ግን እውነቴን ነው እግዚአብሔር። ሌላ ነገር አትዩ፣ ይጠቅማቸው። ኮሜንት ፈታ ነው የሚያደርጋችሁ። በቃ እኔ እንጃ ብቻ አላውቅም። እና የእኛ ትምህርት ያው ኮሜንት ለማንበብ ሆኗል። ባይሆን ለኮሜንት ተጠቅሞናል፣ እግዚአብሔር ይመስገን። እና ቪዲዮ ከተመቻችሁ ላይክ ሼር እያደረጋችሁ አበረታቱኝ የኔ ውዶች። ወዳችኋለሁ፣ አከብራችኋለሁ። ክበሩልኝ። ስለምትከታተሉኝ ስለምትወድኝ እወዳችኋለሁ የኔ ውዶች ማለት ነው። እንግዲህ ያው ሴትዮዋ ይችን ትመስላለች። እንደ በግ ኑሪ ተብላ እንደ ጨው የምትኖረው የእሷ ጸባይስ ምንድን ነው? አሁን ደግሞ አልጋ ቤት ነው ያለሁት ምናምን ብላለች እና የኔ ውዶች ራሳችሁን ጠብቁ። ሰላማችሁ ብዝት ይበልልኝ በያላችሁበት በየዓለም ዳርቻ እና በቀጣይ ደግሞ እንደ በግ እንጠብቃለን። ሰለላምም እንጠብቃለን። እህታችን በርችልን። ሌላ ምንም አይባልም። አታሳፍሯት ግን ማለት ሰው ያለውን ነው ባለው ድምፅ ነው የወጣችው። በሚቀጥለው አሻሽላ እንደምትመጣ ተስፋ እናደርጋለን። ቢያንስ ስለ ፍየል ጨርሽልንና ከዛ ቀጣዩን ደግሞ እኔ ደግሞ ስለ በርበሬና ስለ ሽሮ እዘፍናለሁ። አዎ ስለ ሽሮ፣ ስለ በርበሬ፣ ስለ ኑሮ ውድነት እዘፍናለሁ ማለት ነው። እና ለማንኛውም ሰላማችሁ ብዙ ይበል። ወይ ዘንድሮ ጉድ እኮ ነው። ማርያምን ጉድ ነው በጣም